ይሁንና ፕሮጀክቱ ስለማያልቅ ዕዳ አይከፍልም ብቻ ሳይሆን ተጨማሪ ገንዘብ ይበላል። በመቆየቱ ለሰራተኛ ረኒንግ ኮስት ተጨማሪ ሀብት ይጠይቃል። ይሄ አቅጣጫ የወሰድነው በተቻለ ፍጥነት ያለንን ገንዘብ ሰብስበን የጀመርናቸውን ፕሮጀክቶች የህዳሴ ግድብን ጨምሮ በተለየ ኢንተርቬንሽን ማስተካከልና መጨረስ ነው። ብዙዎቹን እያስመረቅን ነው። ይቀጥላል። በሚቀጥሉት ሳምንታትም የሚመረቁና እንደዚሁ የሚያልቁ ይኖራል። ይሄ በተለየ ኢንተርቬንሽን የተሰራ ስራ ነው። ይሄ ሁሉ ጫና አሁን የምናደርገውን የደሞዝ ጭማሪ እንዳንጨምር ያደረገን ከ4-5 ወር በፊት ኢትዮጵያ ውስጥ የነበረው የምግብ ግሽበት ዋጋ 15% ነበር ኢንፍሌሽን። አሁን ሰብል ምርት መሰብሰብ ሳንጀምር እየወረደ 12% ደርሷል። 3% ቀንሷል ባለፉት ጥቂት ወራት። ይህ በጣም ትልቅ ድል ነው። እንደምንም ብለን ሰብል ስንሰበስብ ወደ ሲንግል ዲጂት ማስገባት አለብን። ኢንፍሌሽኑ ከ15 12 የገባውን ኢንፍሌሽን የደሞዝ ጭማሪ ብንን መልሰን እንሰቅለዋለን። አጠቃላይ ማክሮ ኢኮኖሚውን ያናጋና የጨመርንላቸውም ሰዎች ጭምር ተጠቃሚ አያደርግም። በዕዳ ክፍያ ላይ፣ ፕሮጀክቶች ላይ፣ በሪዘርቭ ላይ የምንሰራቸው ድምር ስራዎች ማክሮ ኢኮኖሚውን ሲያረጋጉ የሚደረግ ስራ ቢሆን የተጨመረለት ሰው ይጠቀማል። በሀገር ደረጃም ኢኮኖሚክ ጫና ያመጣል። ለምሳሌ የውጭ ምንዛሪ ሪዘርቭ ብቻ ብንመለከት ባለፉት 3 ወራት ያደገው የኢትዮጵያ የውጭ ምንዛሪ ሪዘርቭ ባለፈው ዓመት ተመሳሳይ ጊዜ ከነበረው በ334% ጨምሯል። ባለፈው ዓመት የነበረው ሪዘርቭ ነገሮች ትንሽ ቢቀጥሉ ምን ያክል ሳምንታት ይዞን ሊሄድ ይችል ነበር የሚለው ጉዳይ አሳሳቢ ነበር። አሁን ያለን ሪዘርቭ ከሞላ ጎደል አክሰፕተብል የሚባል የሪዘርቭ ደረጃ ደርሷል። ይሄ ትልቅ ኢንተርቬንሽን ነው። ብዙ ሰዎች ኢኮኖሚው ቆማል እያሉ ያወራሉ። ኢኮኖሚ በከፍተኛ ደረጃ እያገገመ ነው ያለው። ሪዘርቫችን ፊገሩን ማንሳት አስፈላጊ ባይሆንም በንጽጽር እንዳነሳውላችሁ ባለፈው ዓመት ከነበረው ኳርተር በብዙ መቶ እጥፍ አድጓል። ኮንትራት መቀነሳችን ግን ኢኮኖሚያችን የቆመ የሚመስላቸው ሰዎች አሉ። ለምሳሌ የመንገድ ስራ ኮንትራት ሲቆም ኮንትራክተሩ ኢኮኖሚ ቆሟል ይላል። እውነት ነው፣ ከሱ አንፃር ቆሟል። አጠቃላይ ማክሮ ከማረጋጋት አንፃር ግን ማሻሻል እያሳየ መሆኑን ታሳቢ መውሰድ ያስፈልጋልና በእነዚህ ምክንያቶች ኢኮኖሚውን አረጋግተን ኢንፍሌሽኑን ሲንግል ዲጂት እስክናደርግ ድረስ የደሞዝ ጭማሪውን ማድረግ ሰራተኛውን የማይጠቅም አጠቃላይ ማክሮ የማያረጋጋ በመሆኑ ምክንያት ነው ዘንድሮ ለማለፍ የተገደድ ነው እንጂ ጥያቄው ተገቢ ስላልሆነ አይደለም። ተገቢ ነው። ሰራተኛው ይሄን ጉዳይ ማየት ያለበት አገር እንደዚህ አይነት ችግር ሲገጥማት፣ ለምሳሌ በቅርቡ ግሪክ የኢኮኖሚክ ችግር ሲያጋጥማት እያንዳንዱ ዜጋ ከሚያገኘው ገቢ እስከ 50% ድረስ ለሀገሩ ይሰጥ ነበር። አንዳንዶች ወርቅ ይሰጣሉ፣ አንዳንዶች ሀብል ይሰጣሉ፣ አንዳንዶች ትርፍ ሰዓት ያገለግላሉ። ኢትዮጵያን የምንወዳት ሀገር ለምንመካባት ስትቸገር እንደርስላት ካልሆነ ስትቸገር የኛ ሳትሆን ቀርታ ሲደላት ደግሞ አምጪ የምንል ከሆነ እንደዚህ አይነት አገር ዓለም ላይ የለም። አሁን የሚጠበቀው ተጨማሪ ሰዓት ሰርቶ ማካካስ ነበረ። ነገር ግን እናንተም እንደምታስተውሉት በጥናትም እንደምትሰሙት ሰራተኞች 8 ሰዓት በላይ ሰርተው አሁን ያለብንን ጫና ማካካስ ሲገባቸው ከ5 ሰዓት ከፍ ያለ የሚሰራ ሰው በጣም ጥቂት ነው። 3 ሰዓት ገደማ ሰራተኞች በወጉ ስራቸውን አይሰሩም። ለዛ ሰርቪስ ወይም ገቢ መሰብሰብ ወይም ሕክምና መስጠት ሌላም ሴክተር ላይ ያለ ስራ እየተዳከመ መጥቷል። አሁን ያለንበት ሁኔታ በግል ተጎድተንም ቢሆን ገቢያችን አንሶም ቢሆን ባለ በሌላ አቅም ጉልበት ያለው በጉልበቱ ጭንቅላት ያለው በጭንቅላቱ ዲያስፖራም ጭምር ተደጋጋሚ የምናነሳው ለዚህ ነው። ተረባርበን አሁን ያለውን ነገር ማሻገርና ሪፎርሙ እንዳይቀለበስ መስራት የሁላችን ጉዳይ ይሆናል። ያን ካደረግን የደሞዝ ጭማሪው ወይ ኑሮ ማሻሻሉ ለሁላችን በተገቢ ልክ የሚሰራ ይሆናል ማለት ነው።
ከዚህ ጋር ተያይዞ የታችኛው የመንግስት እርከን ቀበሌ አካባቢ ተቋማት ፈርሰዋል፣ ደካማ ናቸው የሚለው ጉዳይ በምን ቋንቋ መግለጽ እንደሚቻል ቢያስቸግረኝም ታች ቀበሌ ሳይሆን ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰርቶ ማስፈጸም ወደሚችልበት ተቋማዊ ብቃት አላደገም። ከላይ እስከ ታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር እርግጠኛ ባልሆንም እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከ ዛሬ ደሃ መሆን መለመን ባላስፈለገ ነበር። ሌላውን ተውትና የቀበሌውን ተውና ከትናንትና ወዲያ ያጸደቃችሁት ካቢኔ 20 ሚኒስቴር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ ቀላል አይደለም። ሰው ብዙ ኢንትረስት ነው ያለው። አንዳንዶች እንትን ለምን እንደዚህ አልሆነም እንትን ለምን እንደዚህ አልሆነም ይላሉ። አሁን ያለው የኢትዮጵያ ሕገ መንግስትና ጠቅላይ ሚኒስትር በቀጥታ በህዝብ ድምጽ ይመረጥ አይደለም። በቀጥታ በህዝብ ተመርጦ እንደ ፕሬዝዳንት የራሱን ካቢኔ ከፈለገበት ቦታ ፒክ አድርጎ የሚፈጥር አይደለም። በድርድር ነው ከፓርቲዎች ጋር። መገንዘብ አለበት ህዝቡ። ይሄ በፈለግነው ልክ በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስብ ሰው በጣም ስቷል። አስቸጋሪ ንትርኮችና ድርድሮች ያስፈልጋሉ። አንዱን ወገን አንተ አያስፈልግህም አይገባህም ሂድ ወዲያ ብለን ደግሞ ደፍጠን ከሄድን ተመልሰን ትናንትና ውስጥ እንገባለን። በተቻለ መጠን የሁሉንም ግሩፕ ስሜት የሁሉንም ሐሳብ ስሜት አጥፎ ተያይዞ ለመሄድ ትሬድ ኦፍ አለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። 20 ሰው መምረጥ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማሰብ ጥሩ። ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋር ነቅለን እዚህ ጋር የምንተክለው ጉዳይ አይደለም። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም፣ ውስጣዊ ፋክተር ነው። ያካሄድነው ሪቮሉሽን አይደለም። ከዛሬ ጀምሮ የአዲስ አበባ ፖሊስ ተጠራርገ ወጥተሃል፣ ከዚህ በኋላ የሚሰራው የእንትን ፖሊስ ነው አይነት አይደለም። ያ ችግር የፈጠረው ጭንቅላት ራሱ ነው ተቀይሮ ወደ ሪፎርም እንዲገባ የተሰራ ያለው። ያን ችግር የፈጠረን ጭንቅላት መልሶ ችግር ፈቺ ማድረግ አይቻልም ብሎ የሚያምኑ እንዳሉ ሁሉ ቀላል ግን አይደለም። ቢያንስ ቀላል አይደለም። ከፍተኛ የሆነ የአቲቲዩድ ስራ ይፈልጋል። ለዚህ ከነገ ጀምሮ እስከ እሁድ ባለው ዊኬንድ ሚኒስትሮች፣ ሚኒስትር ዴታዎች ሲሪየስ ስልጠና አለ። ከላይ ጀምሮ ተቋም እንዴት እንደሚገነባ ሪፎርም እንዴት እንደሚመጣ ይሄ ስራ እየሄደ ምናልባት በአመታት መካከል የሚፈለገው ተቋም ከላይ እስከ ታች የሚናበብ ስራውን በኃላፊነት የሚሰራ ማገልገል ክብር እንደሆነ የሚያስብ ሰራተኛ እየፈጠርን ልንሄድ እንችላለን። አሁን ባለው ሁኔታ ግን አቅለን ባናየው ጥሩ ነው። ቀበሌ ብቻ ሳይሆን ሚኒስትሪያል ሌቭልስ አለ ወይ አይመስለኝም። ምክንያቱም እኔ ካቢኔ ስብሰባ እየሰበሰብኩ 5 እና 10 ሰዎች ለክፉ ዓላማ ቀስቅሰው የታጠቀ ወታደር ቤተ መንግስት ድረስ መምጣት የሚችልበት ሀገር ነው እንኳን የቀበሌ ሰርቪስ። ያ የታጠቀ ወታደር የመጣበት ሁኔታ ትንሽ ብዥታዎች ስላሉ በዚሁ አጋጣሚ ለመግለጽ የአመጣጥ ይህ ህገ መንግስታዊና አደገኛ ብቻ ሳይሆን ኢንቴንሽኑ ሪፎርሙን አቦርት ለማድረግ ነው። ምንም አይነት ጀኒን ኢንቴንሽን የለውም። ያን ያደረጉ በቁጥራቸው ያነሱ ሰዎች ቢሆኑም አብዛኛው ማስ እና ወጣት ህፃን ስለሆነ ግን ደሞዝ ጭማሪ የሚያገኝ መስሎ ተንጋግቶ የመጣ ነው። በዚያ ጊዜ ውስጥ በጣም በሳል እና ጠንቃቃ አመራር ካልተከተልን በስተቀር ችግሩ አደገኛ ነገር ይፈጥራል። የመጡ ሰዎች ሁሉም ክፉ ሐሳብ ነበራቸው ወይ የሚለው የተሟላ ማስረጃ የለም። እንዳልኳችሁ ተቋም የለም። ቀድሞ ይሄ ችግር እንደሚያጋጥም የሚያውቅ የለም። ሁለተኛ እዛ ውስጥ ሁሉ እንኳን ችግር አላባቸው ብለን ብናስብና በአየር ወይም በተለየ ኃይል ብንመታ ብንታኮስ እና የተወሰነ ሰው ብንገድል ሪፎርሙ አቦርት አልሆነም እንኳን ብንል በራሱ የመከላከያ ኃይል
ቻሌንጅ የሚደረግ ሪፎርም ማለት በዓለም ደረጃ ቅቡልነታችንን ገደል ይከተዋል። ምንድነው ያደረግነው? ወታደር ሲቆጣ እንዴት ቁጣውን ማብረድ እንደሚቻል፣ ወታደር ሲፈራ እንዴት ማጀገን እንደሚቻል፣ ወታደር በጦር ሰፈር እንደ ተቋም ሆኖ ተዋክቶ ማሸነፍ ተስኖት ሲበተን እንዴት እንደሚደራጅ ሳይንስ አለው፣ ጥበብ አለው፣ ዕውቀት አለው። ማጀገንም ይቻላል። ስሜት ተሞልቶ ሲመጣም ማርገብ ይቻላል። ይሄ ፕሮሰስ በብዙ ግሪቫንስ እና በተሳሳተ መረጃ ተሞልቶ የመጣ ወታደር የመጀመሪያው ስቴፕ መሆን ያለበት ሪሊዝ ማድረግ ነው። ስሜቱን ሪሊዝ የሚያደርግበት መንገድ መፍጠር ነው። ሰዎች ፑሽአፕ ተሰራ ሲባል እንደ ዋዛ አይተውታል። ፑሽአፕ እና ስፖርት ወይም በጩኸት መናገር ግሪቨንስን ሪሊዝ የምናደርግበት አንዱ መሳሪያ ነው። ከሰከነ በኋላ ይደነግጣል፣ ምን እያደረግኩ ነው ብሎ። በዚያ ስሜት ውስጥ ሆኖ ግን ሌላውን ብዙዎች ውጭ ሆነው የሚተረቱት ተረት ብናደርግ የሚፈጠረው አደጋ ከፍተኛ ነው። ሪሊዝ ካደረገ በኋላ የሚቀጥለው ሪሊፍ ነው፣ መስከን ነው። ሪሊፍ ካደረገ በኋላ ሪቲንክ እንዲያደርግ ውይይት ይደረጋል። ስቴፕ አለ። መጀመሪያ ስሜትን አረገብን። ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጥቶ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት። ይሄ ለነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሽአፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር እያለ ማለት ነው። ለምንድነው ያን ያደረከው ያላችሁ እንደሆነ ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግጬ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛ ሁኔታ ካለፈ በኋላ ወይኔ አመለጠን ሳንገለው የሚሉ ኃይሎች ነበሩ። አቃለን አንመልከተው ወይም እንደነበረው እንጨፍልቅ እንደፍጥጥ እንሰርና ጸረ ዲሞክራት መንግስት እንሆን አይችለን ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ። ፈተናው ደግሞ ይበረታው ከውስጥ ነው፣ የማይነገር የማይዘረዘር ማለት ነው። ስለዚህ ውጭ ሆነን እንደምንተቸው፣ ውጭ ሆነን እንደምንናገረው፣ ውጭ ሆነን እንደምናስበው አይነት አይደለም። በህይወት ተወራርደን ቀንና ማታቀራ ይሄን ማስቀጠል እንፈልጋለን። ህዝቡ ከገባችን ከሆነ ከይመጣው ስቶርም ከይመጣው የውሸት ማዕበል ጋር የማይሄድ ከሆነ ምንም ዋጋ ከፍለን ቢሆን ሪፎርሙን ማስረገጥ እንፈልጋለን። ህዝቡ ግን ካልተገባውና ከጎናችን የማይቆም ከሆነ እዚህ ቦታ ላይ ብዙ የመቆየት ፍላጎት ስለሌለን አስቸጋሪ ይሆናል ማለት ነው። ይሄ መገንዘብ ያስፈልጋል። የተለየ ሱስ ያለው ሰው የለም። ቀንና ማታ ተጠብሶ የሚያገለግል ግማሹ ደግሞ የሚያላግጥ በፈለገው ስም እያወጣ ትክክል አይደለም። ተጋግዘን ሀገር እናስቀጥል፣ ተጋግዘን ህዝብ እናስቀጥል። ብዙ ስሜትና ፍላጎት ያለው ሀገር ስለሆነ ዲሞክራሲ ማለማመድ እንዲሁ ቀላል ተደርጎ ባይወሰድ ጥሩ ነው። ከዚሁ ጋር ተያይዞ ዲያስፖራን የሚመለከት ጉዳይ ተነስቷል። ዲያስፖራ እየመጣ ነው። ልማት ይፈልጋል፣ አገር ማገዝ ይፈልጋል። አገር ውስጥ ያለው ሁኔታ ግን እንደዛ አይደለም የሚል ተነስቷል። እውነት ነው። ኢትዮጵያውያን በማገልገል ላይ ያለን ሰዎች ስለ ዲያስፖራ ስናስብ ማሰብ ያለብን ነገር ዲያስፖራዎች ባሉበት አገር ውስጥ እንዴት ልረዳህ እችላለሁ ጌታዬ ነው የሚባሉት። ሻይ ሊጠጡም ሄደው መንጃ ፈቃድ ሊያወጡም ሄደው የሆነ ሰርቪስ ፍለጋ ሄደው ክፍያ እንኳን የሌለው ቢሆን እንዴት ልረዳህ እችላለሁ ጌታዬ የሚባል ሰው ኢትዮጵያ ሲመጣ ምን ፈለክ ሲባል ይደነግጣል።
ካልቸራል ሾክ ይፈጠራል። ድሮ ባይለምዱም ከሄዱ በኋላ ተለማምደውታል አገልግሎት ምን ያክል ከፍ ያለ እንደሆነ። ብዙ ኢትዮጵያውያን ሲነግሩኝ የሚቸግራቸው ነገር ውጭ ሀገር ከሄዱ በኋላ ሰው አገልግሎት ሰጥቶ አመሰግናለሁ የሚል ቃል ሲጠቀም ምንም አይደል ዩ ዌልካም የሚባለውን ነገር ማለት መለማመድ ኢትዮጵያን ይቸገራል። ቢኮዝ አመሰግናለሁ በቋንቋችን ብዙ የለም። አመሰግናለሁ ከተባለ በኋላም ምንም አይደል የኔ ወንድም ይገባሃል ማለትም በየቀን ልምምዳችን ውስጥ የለም። ለኛ በቃ ኖርማል ነው። መጥቶ ሰው ሀሰተን ተቀብለን መጠጣት ኖርማል ነው እንጂ አመሰግናለሁ መባል እንዳለበት አናስብም። ምክንያቱም ሰራተኛ ናት ብለን እናስባለን ወይም ህፃን ነው ብለን እናስባለን። እነዚህ ሰዎች ከእንደዚህ አይነት ኢንቫይሮንመንት ስለሚመጡ የኛ ጉዳይ ያስቸግራቸዋል ለመለማመድ። በሌላ መንገድ ደግሞ ዲያስፖራዎች ማሰብ ያለባቸው ቡቱቱ ስለለበሰች ስለቆሸሸች እናቴ አይደለችም እናቴ ያቺ ንጹህ የለበሰች ብሎ እናት መቀየር አይቻልም። ቡቱቱን ብትለብስ ማጽዳት፣ የተቀደደን ብትለብስ መስፋት፣ ገበናዋን መደበቅ የልጅ ተግባር ነው። there is no way ኢትዮጵያን ከሆነ ሀገር ምናወዳደርበት። ኢትዮጵያ ኢትዮጵያ ነች። በብዙ ነገር ከብዙ ሀገር የምትበልጥ፣ በትናንሽ ነገር ደግሞ እኛ ባለመንቃታችንና ልንሰራ ዝግጁ ባለመሆናችን ኋላ የቀረች ሀገር ነች። እናንተም ብዙ ታውቃላችሁ ከኔ በላይ። ግን የሚገርመኝ ነገር ወደ ደቡብ፣ ወደ ምዕራብ፣ ወደ ሰሜን እየወጣን ኢትዮጵያን ስናይ በጣም የሚደንቅ ሀገር ነው። ሁሉ የተሰጠው ሀገር፣ ምንም ያላጣ ሀገር፣ ሰው ያጣና የሚራብ ሀገር። ሰው ያጣበት ምክንያት ደግሞ መስከንና ባስተውሎት አስቦ በመስጠት ላይ የተመሰረተ ማገልገል ስነልቦና መላበስ ባለመቻሉ ነው። ስለዚህ ይህንን ባላንስ አድርገን እነሱም ሲቆጡ የሚያስቆጣቸው ልምምዳቸው ነው ብለን እነሱም ደግሞ ሲበላሽ ያው ኢትዮጵያ ሀገሬ ናት እናቴ ናት ችግር የለም መሸከም አለብኝ ካላሉ ብዙ ርቀት ልንጓዝ አንችልም። ለዚህ ብለን የዲያስፖራ ኤጀንሲ ፈጥረናል። በውጭ ጉዳይ ሚኒስቴር ስር የተፈጠረው ዲያስፖራ ኤጀንሲ ዋነኛ ስራው ከውጭ ሳይመጡ ቨርቹዋሊ ፍላጎታቸውን ሊያለሙበት ሊሰሩበት የፈለጉትን ነገር አሳውቀው ያን ካመጡ በኋላ በቀለጠፈ መንገድ ሰርቪስ እንዲያገኙ ለማድረግ ለማስቻል እሱን ተቋቁሞ 100% የተሟላ ላይሆን ይችላል። መሸከም አለባቸው። ዲያስፖራ አገር ማገዝ ይፈልጋሉ። ከፍተኛ ቁጭት አለባቸው። ያን ተጠቅመን ተጋግዘን አብረን ማደግ ይኖርብናል። አገልግሎት መስጠቱን ደግሞ ሁላችንም መለማመድ ይኖርብናል። ማገልገል የሚል ነገር ክብር መሆኑን ማሰብ ለሁላችን አስፈላጊ ነው በሚል ቢያዝ ጥሩ ይመስለኛል። ሶስተኛ ብናይ ብዬ የማስበው ከሚዲያ ጋር የሚያያዝ ጉዳይ ነው። ሚዲያ ጋር የሚያያዝ ሰፋ ያለ ሀሳብ ተነስቷል። የተነሳው ሀሳብ ማህበራዊ ሚዲያና የግል ሚዲያ ችግር አለባቸው የሚል ነው። ከማህበራዊ ሚዲያና ከግል ሚዲያ ባልተናነሰ መልኩ የመንግስት ሚዲያም ችግር አለበት። ኢትዮጵያ ውስጥ ሚዲያ የሚባለው ተቋም የሚገባውን የሙያ ዲሲፕሊን የሬጉሌሽን ተቋም ፈጥረን ስለማንሰራ በሁሉም ችግሮች አሉ። ችግሮች እንዳሉ ሁሉ በጣም የሚያስደንቁ ነገሮች አሉ። የግል ሚዲያ ብለን የምንተቻቸው ሚዲያዎች እንደ ተቋም ባይሆንም እንደ ግለሰብ አንዳንድ ጋዜጠኞች በግል ሚዲያ ውስጥ ያሉ አንዳንድ ጋዜጠኞች ስራቸውን ለመስራት ኃላፊነታቸውን ለመወጣት ምን ያክል ተጨንቀው ደክመው አንብበው በእውቀት መንግስትን ካለበት ድካም ለማውጣት የሚሰሩ ግለሰብ ጋዜጠኞች በግል ሚዲያ ውስጥ እንዳሉ ማሰብ አስፈላጊ ነው። ከምንም በላይ በተለየ ሙያዊ ጥረት የሚሰሩ ግለሰቦች የምናደንቃቸው ግለሰቦች በግል ሚዲያ ውስጥ አሉ። ራሽናል የሆኑ ዝም ብሎም የማይወድሱ ዝም ብሎም የማይራገሙ ጠንካራ ነገሩን በልኩ የሚያስቀምጡ ደካማ ነገሩን በልኩ የሚያስቀምጡ ሙያተኞች እዚህም እዚያም አለ። ችግሩ ደግሞ እዚህም እዚያም አለ። ይህንን ችግር ለመፍታትና ለውጡ እንዳይቀለበስ ለማድረግ ከሁሉ በላይ የሚዲያ ሙያተኞች ኃላፊነት አለባቸው። ይሄ ብልጭ የሚል ተስፋ ሰጪ ሁኔታ ጨለም ሊል ይችላል። ኢትዮጵያ ውስጥ ዲሞክራሲ በተደጋጋሚ እንዳነሳሁት እንደ ሳሙና አረፋ ቦግ ያለበት ጊዜ ብዙ ነው። ወዲያው ደግሞ እልም ይላል። በተለይ የሚዲያ ጉዳይ በተመለከተ
የሚዲያ ሙያተኞች ትልቅ ኃላፊነት ወስደው ራሳቸው እንዳይጨናገፍ ካልሰሩ መንግስታት ጉዳይ ሲበረታባቸው ቀላሉ መንገድ ማፈን ነው። ቀላሉ መንገድ መዝጋት ማባረር ነው። ወደዛ ከሄደ ደግሞ ዘሆል የዲሞክራሲ ፕሮሰስ ወደ ኋላ ይመለሳል። ወደ ኋላ እንዳይመለስ ህዝብና መንግስት ብቻ ሳይሆን የሚዲያ ተቋማት ስራቸውን በኃላፊነት ስሜት ሊሰሩ ይገባል። የሚዲያ ነፃነት ተጠናክሮ መቀጠል አለበት። ምንም እንኳን ልክ እንደ ሰላም ማስከበሩ፣ ልክ እንደ ምርጫው፣ ልክ ሚኒስቴር እንደመሾሙ ብዙ መቀየር የሚገባን ካልቸር ያለና በሂደት የሚሰራ ቢሆንም ሚዲያውም የሚያጠፋውን ጥፋት ብቻ ከምናይ አሁን በጀመርነው መንገድ እያሰለጠን እያስተማርን ብንገራው ለዲሞክራሲያችን ይጠቅማሉ ማሰብ ጥሩ ነው። ለምንድን ነው የመንግስት ሚዲያ ጨምሬ ያነሳሁት? የግል ሚዲያ ለምሳሌ ኢሳትና ኦኤምኤንን ብንወስድ ከፍተኛ የሆነ የፋይናንስ ችግር አለባቸው። ከነሱ ጋር የሚወዳደረው ሚዲያ ኢቲቪ ከሆነ ወይም ፋና ከሆነ ሪሶርስ አለ። ሚዲያ በቂ የፋይናንስ ሪሶርስ ከሌላቸው ገንዘብ ወዳላቸው ሰው ኪስ መግባታቸው አይቀርም። ገንዘብ ያለው ሰው ፍላጎቱን ማሳለጡ አይቀርም። ኢሳትም የኛ ነው፣ ኦኤምኤንም የኛ ነው፣ ኢቲቪም የኛ ነው፣ ሌላው ሚዲያ የኛ ነው ብለን በጣም ጥንቃቄ በተሞላበት መንገድ ተገቢውን ድጋፍ እያደረግን ከችግራቸው እንዲወጡ ካስቻል ነው እውነተኛ ዲሞክራሲ የሚፈጠረው። ለምሳሌ ማስታወቂያ የሚያሰሩ ባለሀብቶች ሁል ጊዜ ኢቲቪ ወይም ፋና ከሚያደርጉት አንዱ ኦኤምኤን አንዱን ኢሳት አንዱ ምናምን ቢያደርጉ እነዚህ ሰዎች የፋይናንስ ምንጫቸው ካልደረቀ ወደ ፕሪንሲፕል ለመሄድ እድል ይኖራቸዋል። መንግስት ቢከፍለውስ በጀቱን የመንግስት ሚዲያ ይሆናሉ ማለት ነው። አሁን ለኦኤምኤን ለኢሳት እኛ ከሰጠናቸው ገንዘብ የኛ ሚዲያ ይሆናሉ። ግን መታገዝ አለባቸው። መታገዝ ያለባቸው ወደ ጥቂት ግለሰቦች ኪስ ውስጥ እንዳይገቡ ነው። ወደዛ ከገቡ ከመሪ ይወጣሉ ማለት ነው። ይሄን ማህበረሰብ አውቆ ማሳደግ ይኖርበታል። ሚዲያዎቹ ደግሞ ሚዲያ እንደ ሕክምና ነው። ፕሪንሲፕል አለው፣ መርህ አለው። በመርህ ነው የሚሰራው፣ በሬጉሌሽን ነው የሚሰራው። ያን ፕሪንሲፕልና ሬጉሌሽን ማስጠበቅ ካልቻለ ነፃ ፕሬስ የሚባል ነገር የለም። ነፃ ፕሬስ ማለት ገለልተኛ ሆኖ አቋም ሳይዝ ይሄንም አናግሮ ፍርድ ለህዝብ የሚተው ማለት ነው። እየፈረደ የፍርድ አቅጣጫ የሚያሳይ ከሆነ የፓርቲ ልሳን ሊሆን ይችላል እንጂ ነፃ ሚዲያ ሊሆን አይችልም። ነፃ እንዲሆኑ ግን ሁላችንም ማገዝ አለብን። ከፍረጃ እንትን አይረባም እንትን ምናምን ከሚል ወጥተን በማገዝ በማጠንከር ለዲሞክራሲ ስርዓት አጋዥ እንዲሆኑ ማድረግ ይኖርብናል። ሁለተኛው የሚዲያ ሰዎች ማሰብ ያለባቸው ጉዳይ አክቲቪዝምና ጆርናሊዝምን መለየት ነው። በጣም የሚለያይ ነገር ስለሆነ አክቲቪስቶች 5-10 አይሞሉም ኢትዮጵያ ውስጥ አሁን ወይም 20 ቁጥራቸውን በደንብ አላውቀውም። እነዚህ አክቲቪስቶች ያስፈልጉናል። ነቃሽ ናቸው፣ ተቺ ናቸው። በስሜት አልፈው ሊሄዱ ይችላሉ፣ ግን ትችት ያስፈልጋል ለመንግስት። የነዚህ ስራ ቢተቹ ጠያቂ የላቸውም። ለምን ተቸህ እንደዚህ ይላቸው አይችልም። ስራቸው እንደዛ ስለሆነ አክቲቪስት ስለሆኑ። ጆርናሊስቶች ግን ፕሪንሲፕል አላቸው። ራሳቸውን ሬጉሌት ማድረግ አለባቸው። ኃላፊነት የሚሸከሙ መሆን መቻል አለባቸው። በሚዲያ ስርዓት ውስጥ 3 የሬጉሌሽን ሌየር አለ። የመጀመሪያው ሬጉሌሽን ሌየር ሰልፍ ሬጉሌሽን ይባላል። ራሱ ያን ስራ የሚሰራው ተቋም ወይም ቡድን ወይም ግለሰብ በሙያው ምክንያት ራሱን ሬጉሌት አድርጎ ሲሰራ ነው። ከዛ ሲያልፍ ፒር ሬጉሌሽን አለ። አንዱ ተቋም አንዱን ተቋም ወይም አንዱ ጓደኛ አንዱን ጓደኛ ሬጉሌት ያደርገዋል። ከዛ ሲያልፍ ኢንስቲትዩሽናል ሬጉሌሽን አለ። ሶስቱም ሳይጣጡ ተደጋግፈው እየጠነከሩ ከሄዱ ምን ፈልገው ሚዲያ እንፈጥራለን። አንደኛው ብቻ ኢንስቲትዩሽናል ሬጉሌሽን ከበዛም ልክ እንደ ብሮድካስት ባለስልጣን በሚረባውም በማይረባውም ጣልቃም ይገባ ሊሆን ይችላል። የብሮድካስት ባለስልጣን ዋናው ስራ ተቋም መፍጠር፣ ፖሊሲ ማደራጀት፣ የሚዲያ ካውንስል መፍጠር፣ ስልጠናዎች እንዲሰጡ ማድረግ፣ መደገፍ፣ ከዛ ሲያልፍ በህጉ መሰረት ሬጉሌት ማድረግ ነው። ለምን የሚዲያ ሰዎች ጆርናሊስቶች ተሳስተው በስሜት ተላልፈው ህገ መንግስታዊ ጥሰት እንዳያስከትሉ ሬጉሌት መደረግ አለባቸው። ህገ መንግስቱ የሰጠው መብት አለ፣ የከለከለው መብት አለ። ያንን ባላንስ የሚያደርግ የሚዲያ ተቋም ያስፈልጋል። አጠቃላይ የሚዲያ አሰራር ሁኔታን አሁን ዓለም ላይ ያለውን ኢትዮጵያ ያጋጠመ ያለውን በአራት ከፍሎ ማየት ይቻላል። የመጀመሪያዎቹ የሚዲያ
ባህሪ አታክ ዶግ ይባላል ወይም ተናካሾቹ ውሾች ይባላል። ተናካሾቹ ውሾች ምንም ነገር ብታደርጉ አቃቂራ ያጡም። አሁን ካልጠፋ ከረባት ይሄን ከረባት አድርጎ መጣ ይሏቸዋል፣ ነገሩን ትተው ማለት ነው። ከሁሉ ነገር ውስጥ ችግር ብቻ ነው የሚፈልጉት። ይሄ ባህሪያቸው ነው። አታክ ዶግ ናቸው። አታክ ያደርጋሉ። በሶሻል ሚዲያ ደግሞ ትንሽ መልኩ ይቀየራል። ይሄ ለኢትዮጵያ ብዙ ያስፈልጋል። ቢኮዝ እንኳን በሚዲያ በጥይትም አታክ ተደራርገን ብዙ ውጤት ስላላመጣ አሁን ያን አይነት የሚዲያ አሰራር ብዙ ፋይዳ አለው ብዬ አላስብም። ሁለተኛው ደግሞ የዚህ ኦፖዚት ላፕዶግ ይባላል። እነዚህ ደግሞ ገመና ሸፋኝ ናቸው። ችግርም እያዩ የሚደብቁ ካጋለጠን እኮ እንትን ይሆንብናል የሚሉ ይሄም አይጠቅመንም። ችግር መጋለጥ አለበት። ሲጋለጥ ግን ሪስፖንሲብል መሆን አለበት እንጂ የሚሸፍነውም አይጠቅመንም። አጋጉል አታክ የሚያደርገው በደም እያሰበ በሃይማኖት እያሰበ በፖለቲካ ጥቅም እያሰበ አታክ የሚያደርገው አይጠቅመንም። ብዙ አሁን አታክ የሚያደርጉ ሰዎች አይታችሁ ከሆነ ትንሽ 3-4 ሌየር ብትፈትሿቸው የሆነ ሰው ኪስ ውስጥ ታገኟቸዋላችሁ። ከሆነ ሰው ኪስ እየወጡ የሚጮሁት በጭንቅላት እያሰበ አይደለም አታክ የሚያደርገው። በጭንቅላት ሲያስብ አንዳንድ ቀን ቀና ሲሆን ቀና ይናገራል፣ መጥፎ ሲሆን መጥፎ ይናገራል። ሁለቱ አያስፈልጉንም። እኛ የሚያስፈልገን አንደኛው ዎች ዶግ ነው። ዎች ዶግ ማለት የሚቆጣጠር ሚዲያ ነው። መንግስት እዚህ ጋር እንዲያቅደዋል፣ ይሄን ተግብሯል፣ ይሄን አልተገበረም እያለ እቅድና አፈጻጸምን ንግግርና ተግባርን ጎን ለጎን እየወሰደ የሚቆጣጠር ሚዲያ ጋፕ ያሳያል። ለምሳሌ እናንተ ስራ እንደሱ ነው። እናንተ እቅድ ይሰጣችኋል፣ ትወያያላችሁ። እቅድ ካያችሁ በኋላ በጀት አፕሩቭ ካደረጋችሁ በኋላ በዚያ መሰረት መከናወኑ ነው ቼክ የምታደርጉት። የእናንተ ስራ አስፈጻሚ አካላት እንደ ድጋፍ መውሰድ አለባቸው የሚባለው ለዚህ ነው። ፓርላማ እኮ የዘነጋነው ያስታውሳል፣ ያበላሸውን ያስተካክላል እንጂ አስፈጻሚን የሚጎዳ ኃይል አይደለም። ያስፈልጋል፣ ይጠናከር ብለን ዘንድሮ በተጠናከረ መንገድ እየሰራን ያለበት ዋናው ምክንያት የመቆጣጠሩ ስራ በጎደለ የሚሞላና የሚያግዝ ስለሆነ ነው። ይሄ ያስፈልጋል። ይቻል በጣም ጠቃሚ ጋይድ ዶግ ነው። ጋይድ ዶግ መሪ ሚዲያ ይባላል፣ ወይም አሁን ባለው ሐሳብ የመደመር ሚዲያ ልንለው እንችላለን። ጋይድ ዶግ አቅጣጫ ያሳያል፣ ያልፋል፣ ይመራመርና ይሄን እንኳን ሰርታችኋል፣ ይሄንን ማየት ነበረባችሁ፣ እንደዚህ መልካም ነበር፣ በዚህ ብትሄዱ እያለ ያስተምራል። አሉ እንደዚህ አይነት ግለሰቦች በግለሰብ ደረጃም ቢሆኑ በተለይ በፕራይቬት ሚዲያ ውስጥ በጣም ያነበቡ መጽሐፍት የጻፉ ታሪካዊ ጉዳይ ሰው ኢንተርቪው ሲያደርጉ በቂ ዝግጅት ያደረጉና ከነሱ ጋር 1 ሰዓት ካጠፋችሁ ዕውቀት የሚሸምቱባቸው ግለሰቦች አሉ።